ይሄንን ሳታውቁ ሁለተኛ ቲክቶክ ላይቭ እንዳትገቡ። ሰላም የጀማል አፕ ቲዩብ ቻናል ተከታታዮች፣ ዛሬ ማሳያችሁ ሙሉ ላይቭ እንዴት እንደምትገቡ አሳያችኋለሁ። ቪዲዮ ላይክ እና ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ እንሄዳለን። ቲክቶክ ላይቭ ለመግባት እንግዲህ በቀላሉ እዚህ ጋር አፑ ቲክቶክ አፕ ከነካችሁ በኋላ ቀጥታ ቲክቶክ አፕ ከነካችሁ በኋላ ላይቭ ለመግባት እዚች ጋር ፕላስ ምልክቷን ትነካላችሁ። ፕላስ ምልክቷን ከተጫናችሁ በኋላ ቀጥታ ላይቭ የሚል ይመጣል። እዚህ ጋር ላይቭ ምልክቱን ተነኩታላችሁ። ላይቭ ምልክቱን ከነካችሁ በኋላ እንደምታዩት እንግዲህ ብዙ ነገሮች አሉ። ብዙ ነገሮች በዝርዝር ማሳያችሁ ይሆናል። እዚህ ጋር እንደምታዩት እንግዲህ ፍሊፕ የሚል አለ። ፍሊፕ የሚለው እንደምታዩት እዚህ ጋር ፍሊፕ ምንድነው? በፎቶ ከሆነ የምትገቡት ቲክቶክ ላይ በቪዲዮ መግባት እናንተ እየታያችሁ መግባት ከፈራችሁ በዚህ ፍሊፕ የሚለውን ነክታችሁ በፎቶ መግባት ትችላላችሁ። እዚህ ጋር እንደምታዩት እዚህ ጋር ቀጥታ እንደምታዩት እሺ ፍሊፕ የሚለውን ኢፌክት የሚለው ትገባላችሁ። ኢፌክት የሚለውም ነክታችሁ እንዴት እንደምትገቡ አሳያችኋለሁ። ኢፌክት ደግሞ የተለያዩ ባክግራውንዶችን በመጠቀም ላይቭ መግባት ትችላላችሁ። ያመጣላችኋል። ኔትወርክ ደካማ ስለሆነ ነው። ኒው የሚለውን ወይንም ግሪን ስክሪን የሚለውን ነክታችሁ የተለያዩ ትሬንዶች ይመጣሉ። በእነሱ ተጠቅመን ባክግራውንድ ማስገባት እንችላለን። እንደምታዩት ኒው የሚለውን ስትነኩት የተለያዩ ባክግራውንድ የምትጠቀሟቸው ይመጡላችኋል። እዚህ ጋር ከዛ ይደረድርላችኋል። እናንተ በፈለጋችሁት መርጣችሁ አድ ማድረግ ትችላላችሁ። ኔትወርክ ብዙም ስለሚጨናነቅ ነው። ቀጥታ ለምሳሌ አሁን እኔ በዚህ ትሬንድ በዚህ አሁን ማድረግ ከፈለገኝ በዚህ እዚህ ጋር ነካሁት። ከዛ ያመጣልኛል ማለት ነው። ኔትወርክ በጣም ስለሚጨናነቅ ነው። ትሬንዲንግ እየቀያየራችሁ እናንተ ንኩት። ከዛ ያመጣላችኋል። ለምሳሌ እኔ አሁን እዚህ ጋር ይሄንን ብንነካው አሪፍ ነው። ይሄንን እነዚህ ሁለቱን እንደዚህ ብንጠቀም ግሪን ስክሪኑን ትነኩታላችሁ። እዚህ ጋር ያለውን ከዛ ግሪን ስክሪኑን ከነካችሁ በኋላ እንደፈለጋችሁ እናንተ ከስልካችሁ ከፈለጋችሁ እዚህ ጋር ፕላስ ምልክቱን ነክታችሁ ፕላስ ምልክቱን በመንካት አድ ማድረግ ትችላላችሁ። ከዚሁ ከቲክታክ ላይ ነው መጠቀም ያለባችሁ። አንዳንድ ጊዜ ቲክታክ ላይ ደግሞ ብዙ ፊውቸሮች አሉ። እንደምታዩት እነዚህን መጠቀም ትችላላችሁ። የፈለጋችሁትን ኢፌክት በፎቶ መግባት ትችላላችሁ። ለምሳሌ እኔ እዚህ ጋር ይሄንን እኩት ለምሳሌ እዚህ ጋር ይሄንን ጋላሪ ምልክቱን ትነኩታላችሁ። ከዛ ጋላሪ ምልክቱን ከነካችሁ በኋላ እንደምታዩት ገብተናል ማለት ነው። ከዛ ጋላሪ ምልክቱን ከነካን በኋላ እንደምታዩት ያስመርጠናል። አሁን ጎ ላይቭ ብለው ይሄዳል። ከዛ ጎ ላይቭ የሚለውን ትነኩታላችሁ። ከዛ ቀጥታ ላይቭ ያስገባችኋል ማለት ነው። ከዛ